ሰላም እንዴት ናችሁ? ዛሬ የምናየው ራንደም ኤክስፐሪመንት ኤንድ ዜር አውትካምስ የሚለውን ዛሬ እንጀምርና ፓርት ዋንም በዛሬ እናያለን። ራንደም ኤክስፐሪመንትን መጨረሻ ላይ ኤክሰርሳይዝ 8.12ን እንሰራለን ማለት ነው። ወደ ኤክሰርሳይዝ ከመሄዳችን በፊት እዚህ ጋር አክቲቪቲ 8.7 አለ፣ እሱን እንሰራለን። አክቲቪቲ 8.7 ምንድነው የሚለው? ፋይንድ ዘ ሳምፕል ስፔስ ፎር ኢች ኦፍ ዘ ፎሎዊንግ ራንደም ኤክስፐሪመንት ቶሲንግ ኤ ኮይን። ኮይን ወደ ላይ ስንለቅ ማለት ነው። ኮይን ማለት ምን አለ? ኮይን የምንለው በአሁኑ ጊዜ ኢትዮጵያ ውስጥ ያለው ኮይን ወይም ደግሞ አንድ ብር ማለት ነው። ይሄ ለምሳሌ ሚዛንና ጎፈር አለው እዚህ ጋር ወይ ወደ ላይ ወርውረኑ ሲመለስ የሚታየን ወይ በሚዛኑ በኩል ይታየናል ወይ በዚህ በኩል ከላይ የሚታየን ሲወድቅ ቤት በኩል ወደቀ መሬት ላይ ያረፈው ሰው የሚታየልኛል። ለቀኑ ሲመለስ ወይ ሚዛን ወይ ደግሞ ጎፈር ነው የሚሆነው ማለት ነው። ስለዚህ በእንግሊዘኛ ይህንን ቴል ወይም ደግሞ ሄድ ነው የምንለው በፊት ለፊት እና በኋላ ማለት ነው። ስለዚህ ሄድ እንደ ቴል ነው ማለት። ስለዚህ ቶሲንግ ኮይን ወደ ላይ ስንለቅ ወይ በዚህኛው ወይ በዚህኛው ነው መጥቶ የሚያርፈው የሚታየም ማለት ነው። ስለዚህ ሁለት ቻንስ ብቻ ነው ያለን ወደ ላይ። እዚህ ጋር አሁን ሳምፕል ስፔስ ስንል አውትካሞቹን፣ ኤክስፐሪመንት ስንል ደግሞ መልቀቃችንን ኤክስፐሪመንት እያደረገን ያለ ነው። አሁን አንድ ኮይን ወደ ላይ ብንለቅ ቴሉን ወይም ሄዱን ነው የምናገኘው። ስለዚህ ሁለት ቻንስ ነው ያለን ማለት ነው። አንድ ኮይን ብቻ ከሆነ የለቀቅ ነው ማለት ነው። ስለዚህ ሳምፕል ኤክስፐሪመንቱ ምንድን ነው? መልቀቃችን አክቲቪቲው ማለት ነው። ወደ ላይ መወርወራችን ኤክስፐሪመንት ነው። ሳምፕል ስፔሱ ደግሞ ለቀኑ አውትካሙ ምንድን ነው? ከወደቀ በኋላ እኛ የምንፈልገው ሄድ ወይ ቴል ነው የምናገኘው ማለት ነው። ስለዚህ ለዚህ መልሳችን ሄድ ወይም ደግሞ ቴል ነው የሚሆነው ማለት ነው። ቶሲንግ ኤ ፔር ኦፍ ኮይን። አሁን ደግሞ ሁለት ኮይን አንድ የምንለቃቸው ሁለቱም በአንዴ ይመጣሉ ይወርዳሉ። ሁለቱም በምናቸው ሊወድቁ ይችላሉ? በሄድ ሊወጣልን ይችላል። ሁለቱም ሲወድቁ አንድ ሁለቱንም ለቀናቸው ሲወድቁ ሄድ ሊሆኑ ይችላሉ። ወይም ደግሞ ሌላ ቻንስ አላቸው፣ አይታወቅም። አሁን ሁሉም ፕሮባቢሊቲ ነው እዚህ ጋር የምናስቀምጠው ማለት ነው። ስለዚህ ሄድ ሊሆን ይችላል፣ ሄድ ቴል ሊሆን ይችላል። አንደኛው በሄዱ አንደኛው ደግሞ በቴል የሚታየን ማለት ነው። ሌላው አንደኛው በቴል አንደኛው በሄድ ሊሆን ይችላል። አንደኛው ሌላው ደግሞ ሁለቱም ቴል ሊሆኑ ይችላሉ ማለት ነው። ስለዚህ አራት ቻንስ አላቸው ማለት ነው። ስለዚህ ይሄኛው ሄድ ሊሆን ይችላል። ሁለቱንም አንድ የለቀናቸው ሲመለሱ ሁለቱም በፊት ለፊት ሊታዩ ይችላሉ። ሌላ ጊዜ ደግሞ አሁንም ያው ስንለቃቸው አንድ የለቀናቸው ፕሮባቢሊቲውን ነው የምንቆጥረው ማለት ፕሮባቢሊቲውን ምን ይሆናል? ሁለቱን አንድ ስንለቅ ሄድ ሊሆን ይችላል፣ ሄድ ቴል ሊሆን ይችላል፣ ቴል ሄድ ሊሆን ይችላል፣ ቴል ሊሆን ይችላል። ይሄ እነዚህን አራት ፕሮባቢሊቲ አሉ። ሮሊንግ ዳይ የምንለው ከዚህ በፊት እንደነገርኳችሁ ይሄ 6 ቁጥሮች አሉ ትላው ላይ በዚህ መልኩ ይቻውን አንድ ነች፣ እዚህ ጋር 2 እዚህ ጋር 3 ይሄ በከላይ በኩል 4 5 6 ማለት ነው። 6 ቻንስ አለ ማለት ነው። እዚህ ጋር እንደዚህ አሽከርክረን ስንለቀው እቺ አንድ ከላይ የምትታየን ቶፕ ቪዋ አንድ ከሆነች አንድ ወጣ እንላለን። ሁለት እንደዚህ ወደ ላይ ከወጣ ሁለት እንላለን። ከላይ የሚወጣው ነው ማለት ነው የምንቆጥረው። ስለዚህ ይሄ 6 ቁጥሮች አሉ። ከስድስቱ አንዱ ነው የሚወጣው። ነገር ግን የትኛው እንደሚወጣ አናውቅም። ፕሮባቢሊቲውን ስድስቱም የሚወጣ ፕሮባቢሊቲ አላቸው አንድ ለቀን ስንመልሰው ማለት ነው። ስለዚህ ከ1 እስከ 6 ያሉት ቁጥሮች ሊወጡ ይችላሉ። 6 ፕሮባቢሊቲ ያለን ብለን መመለስ እንችላለን። From activity 8.7 you have observed that if the experiment is repeated under identical condition, it does not necessary to produce the same result every time, but the outcome in trial is one of the several possible outcomes which can be defined as random experiment or probability experiment. ይሄ ራንደም ነው። ከዚህ በፊት አሁን ምንድነው ያየነው? ኮምቢኔሽን እና ፐርሙቴሽን ስናይ ፐርሙቴሽን
ራንደም አይደለም፣ ሰሌክት ነው የምናደርገው፣ አሬንጅ ነው የምናደርጋቸው ይታያሉ ማለት ነው። ይህ አሁን ልክ እንደ ዕጣ ነው፣ ራንደምሊ ነው ኤክስፐሪመንት የምንሰራው። ስለዚህ ሰሌክትም እዚህ ጋር አሁን አሬንጅመንትም እንዳንለው አሬንጅ እያደረግን አይደለም። ስለዚህ ፐርሙቴሽን አለ። ኮምፓይንም እንዳንለው ኮምፓይን እያደረግን አለ። እንለቃለን፣ ይመለሳል። ስለዚህ ይሄ ሌላኛው ከፐርሙቴሽን እና ከኮምቢኔሽን የተለየ ምንድነው? ራንደም ኤክስፐሪመንት በሚባል ምንዘራ አውትካም ያለው ዜን ሳምፕል ስፔስ እንላቸዋለን። ይህን እያየን እንሄዳለን ማለት ነው። ዲፊኒሽን 8.7 A random experiment is any well-defined procedure that produced an observable outcome could not be perfectly predicted in advance ማለት ነው። ስለዚህ ያው ዌል ፕሮዲውስ የሆነ ነገር ነው፣ ነገር ግን ፐርፌክት አይደለም ማለት ነው። አንዳንዴ ራንደም ስለሆነ ምን አይሆንም ትክክለኛው ለምሳሌ አሁን እዚህ ጋር ያው ሄድ ሄድ ቴል ሄድ ቴል ቴል ሄድ ቴል ቴል ብለናል። ነገር ግን ይሄ ሰውዬ አሁን ስንተኛው ላይ ሲለቅ ሲሞክረው በአንዴ ሊያገኝ ይችላል። ግን እዚህ ጋር አሁን 4 ጊዜ ሞክሮ ነው የሚያገኘው እያለ ነው። እዚህ ጋር ለምሳሌ 3 ቁጥርን ብንፈልግ እዚህ ጋር አሁን 3ን ለማግኘት 6 ጊዜ ሙከራ ማኖር አለበት። ወረስቱን ነው የምንይዘው፣ ግን በአንዴ ልናገኝ እንችላለን። ይህን ስናስከረክር አሁን 3 ብለን በአንዴ ስናስከረክር 3 ልናገኝ እንችላለን። ስንመርጥ ደግሞ ለምሳሌ 6ቱን ሆኖ ቦታ ተቀምጠው ስናወጣ በአንዴ ልናወጣ እንችላለን፣ መጨረሻ ልናወጣ እንችላለን። እዚህ ላይ የምናየው ምንድነው? ወረስት ኬዙ ማለት በመጨረሻው ፕሮባቢሊቲ ማለት ብለን ነው መያዝ ያለብን ማለት ነው። እዚህ ጋር ኤግዛምፕል 1 አለን። ቶሲንግ ፌር ኮይን ኢዝ ራንደም ኤክስፐሪመንት ነው። ሮሊንግ ኦፍ ዳይ ራንደም ኤክስፐሪመንት ነው። ራንደም ነው እንትን እናደርገው። ድሮዊንግ ኤ ካርድ ፍሮም ኤ ፓክ ካርድ ኢዝ ራንደም ኤክስፐሪመንት። እነዚህ ሁሉ ራንደም ኤክስፐሪመንት ናቸው ማለት ነው። ሌሎችም አሉ እዚህ ጋር እንደ ኤግዛምፕል ነው እነዚህን ያስቀመጠላችሁ። ሳምፕል ስፔስ ኢዝ ኤ ሴት ኦፍ ኦል ፖሲብል አውትካም ራንደም ኤክስፐሪመንት አሶሺየትድ ዊዝ ዲኖትድ ባይ ኤስ ነው። ብዙ ጊዜ ኤስ ብለን ይሄ ሳምፕል ስፔስ ማለት የፕሮባቢሊቲዎቹ ሁሉም ሴቶች ማለት ነው። ለምሳሌ እዚህ ጋር ቅድም ስናይ እዚህ ጋር ለምሳሌ ሮሊንግ ዳይን ስናሽከረክር ምን ልናገኝ እንችላለን? 1 2 3 4 5 6 እነዚህ አውትካም ናቸው። ይሄ ሳምፕል ስፔስ የምንለው እንደዚህ ምን ውስጥ ከተቀመጠልን ነው፣ እንደዚህ ብራኬት ውስጥ ወይ ደግሞ የሴት ሳብሴት ሁሉ ሳምፕል ስፔስ ወይ የምንለው ሁሉንም የዛ የእንትን ምንድነው ፕሮባቢሊቲዎቹን ሁሉ ትራይ ስናደርግ ኤክስፐሪመንት ስናደርግ ልናገኛቸው የምንችላቸው ምንድነው ሳምፕል ስፔስ እንላቸዋለን ማለት ነው። ከዛ ውስጥ ደግሞ የተወሰኑትን ካጠራን ደግሞ ምን ይባላል? ኢቨንት ነው የምንለው ማለት ነው በዛ ሰዓት። ይሄ እያየን ስንሄድ የምናገኘው ነው። እዚህ ጋር ደግሞ ኤግዛምፕል 2 ፋይንድ ዘ ሳምፕል ስፔስ ኦፍ ድሮዊንግ 1 ካርድ ፍሮም ኦርዲነሪ ዴክ ኦፍ ካርድ። ይሄ ካርድ ስንል ካርታ የሚጫወቱበት ማለት ነው። እሱ ካርታ 52 ፍሬ አለው። አንዷን ለማግኘት ስንት ጊዜ ሞክረን ነው የምናገኘው ነው። አሁን ለምሳሌ አንድ ካርድ ለማግኘት ለምሳሌ 10 ቁጥርን አገኙ፣ 10 ልብን ማለት ነው አገኙ ብንባል ስንት ጊዜ በአንዴ ልናገኛት እንችላለን? በአንድ ጊዜ 10 ቁጥርን ዝም ብለን ተደበላልቁ ተቀምጦ ብድግ አድርገን ልናገኝ እንችላለን። ሁለተኛው ላይ ልናገኝ እንችላለን። መጨረሻው ላይም ልናገኝ እንችላለን። ስለዚህ እኛ ወረስት ኬዙን ነው የምንይዘው ማለት ትልቁን ማለት ነው። በዚህ በቅርብ እናገኛለን ብለን ሳይሆን በመጨረሻው የምናገኘው ነው። ስለዚህ 52 ሙከራ ካደረግን በኋላ እዚህ ጋር ፕሮባቢሊቲው 52 ነው ማለት ነው። ፕሮባቢሊቲው ወረስት ኬዙ ማለት ነው። ስለዚህ ዜር አር 4 ሲዩት እነዚህ ያሉ ይሄ ካርታ ስንጫወት የምናውቃቸው ሀርት የሚባል ልብ፣ ክለብ፣
ይሄ ደግሞ ፍላወር የምንለው ዲያመንድ አለ፣ ስፔድ አለ። ይሄ ዲያመንድ ጦር የምንለው ማለት ነው። ኤንድ 30 ካርድ ፎር ኢች ሱት። ስለዚህ እያንዳንዱ ለምሳሌ አንድ ልብ ስንት አለ? 4 አለ። አንድ ጦር 4 አለ። አንድ ዳይመንድ 4 አለ እያለ ያው ስናበዛው 52 ነው። ስለዚህ 52 አውትካም አለን ማለት ነው። እነሱም ኤ አንድ ቁጥርን ኤ ነው የሚላት። በዚህ ጋር አሁን በልብ ብቻ የሚጀምሩ እነዚህ አሉ። ስለዚህ ይህን 13ን በ4 ስናበዛው 52። ስለዚህ 52 ቻንስ አለን ማለት ነው። ይህን በዚህ መልኩ ካየን ኤግዛምፕል 3 find the possible outcome of selecting 4 digit pin from 0 to 9 ከ0 እስከ 9 ባሉት ውስጥ 4 ዲጂት ያለው ፒን ኮድ የምንፈጥረው ብዙ ጊዜ ፓስወርድ ሃክ ተደረገ ይባላል። አሁን የሆነ ሰው ከ0 እስከ 9 ፓስወርድ ቁጥር ያደርጋል ወይ ከ0 0 1 2 3 ያለ እስከ 9 ካሉት ውስጥ የሆነ ፒን ኮድ ነው የሚደረገው። ያ ፒን ኮድ 4 ዲጂት ነው። ስለዚህ 4 ዲጂት የመፍጠር ከ0 እስከ 9 ውስጥ ስንት ቻንስ አለው ነው? ምን ሊያደርግ ይችላል? የሆነ ሰው 0 0 አራቱንም 0 0 ሊያደርግ ይችላል። ወይም ደግሞ 0 0 0 ብሎ 1 ሊያደርግ ይችላል። እንደዚህ እያደረግን እየቀያየርን ስንት ቻንስ አለን ነው። ይሄን ሳምፕል ስፔሱን አውጡ ብንባል በጣም ከባድ ነው። በጣም ብዙ ነው ማለት ነው። ስለዚህ በዜሮ ብቻ ስንት ጊዜ ይኖረኛል? አሁን 0 0 እያልኩኝ 1 እየቀያየርኩ እንደዛ ስንት ቻንስ አለኝ ማለት ነው? ኦልሞስት የምናደርጋለን 10 ዘ ፓወር ኦፍ 4 ነው የምለው ማለት ነው። 10 ዘ ፓወር ኦፍ 4 አደርጋለሁ። ይሄ 10,000 ማለት ነው። 10,000 ሙከራ ካደረግን በኋላ ነው የምናገኘው ማለት ነው። በአንዴ ለምሳሌ 0 0 አድርጎልን ከሆነ ፒን ኮዱን በአንዴ ሊገኝ ይችላል። ነገር ግን በዛ በአንድ ያገኘን የምንለውን ሰው የመጨረሻውን ፕሮባቢሊቲ ነው የምንይዘው ማለት ነው። ስለዚህ 10,000 ፕሮባቢሊቲ ያለ ማለት ነው። በዚህ መልኩ መስራት ትችላላችሁ። ወደ ኤክሰርሳይዝ 8.12 እንሂድ። አንደኛ ጥያቄ find the sample space for gender of children if a family has 4 children። እዚህ ጋር ጾታቸውን አራት የቤተሰብ አባል አለ ማለት 4 ልጆች አላቸው ማለት ነው። እናትና አባት 4 ልጆች አሏቸው። እነዛ 4 ልጆች ጾታቸው ምን ሊሆን ይችላል? ፕሮባቢሊቲውን ያስፈልጋል። አራቱም ወንድ ሊሆኑ ይችላሉ፣ አራቱም ሴት ሊሆኑ ይችላሉ፣ 2 ወንድ ሆኖ 4ቱ ሴት ሊሆኑ ይችላሉ። አሁን በምንድነው የምናውቀው? የመጀመሪያው ልጅ ለምሳሌ የመጀመሪያው ማለት የመጀመሪያው ልጅ ወንድ፣ ሁለተኛውም ወንድ፣ ሶስተኛውም ወንድ፣ አራተኛውም ወንድ ሊሆን ይችላል። ሌላውስ የመጀመሪያዎቹ ሶስቶቹ ልጆቻቸው ወንድ ሆኖላቸው የመጨረሻ ሴት። እዚህ ጋር ደግሞ ሁለቱ የመጀመሪያዎቹ ወንድ ሆኖ አንድ ሴት ከዛ ወንድ። ይሄ እነዚህ ሁሉ አሉ እዚህ ጋር። አሁን እንደገና የመጀመሪያው ወንድ ሆኖ ሁለተኛው ሴት፣ ሶስተኛ እና አራተኛው ወንድ። የመጀመሪያው ሴት ሆነ ሶስቱ የመጨረሻዎቹ ደግሞ ወንድ። ሌላውስ ሁለቱ የመጀመሪያዎቹ ወንድ ሆነው የመጨረሻዎቹ ሁለቱ ሴት ሊሆኑ ይችላል። እንደዚህ እያለ ግን እንደዚህ እንዘረዝራቸዋለን ማለት ነው። እዚህ ጋር የተዘረዘሩት ለዚህ ለአንደኛ መልስ ማስቀመጥ ትችላላችሁ ማለት ነው። ይሄ ፕሮባቢሊቲውን ሁሉንም አስቀምጡ ነው የተባለው። ስለዚህ ይሄን ያህል ፕሮባቢሊቲ ያለው ኦልሞስት ስንት ነው? 16 ነው። እዚህ ጋር ብትቆጥሩት 15 ነው። 16 1 2 3 4 5 6 7 8 10 11 12 13 14 15 16 ነው። ስለዚህ ምንድነው ማለት ነው? ሁለት ምንድነው ያለው? ሁለት ቻንስ ነው ወይ ሴት ወይ ወንድ ነው የምንለው። ስንት ልጆች አሉ? 4 ማለት። ስለዚህ ፎር ዘ ፓወር ኦፍ 2 ማለት ነው። ፎር ዘ ፓወር ኦፍ 2 ስንት ነው? 16 ማለት። ስለዚህ 16ቱ ደግሞ እነዚህ ናቸው። ይሄንን ሳምፕል ስፔስ እንለዋለን ማለት ነው። ይሄ አሁን ሳምፕል ስፔስ ናቸው። እንደዚህ ሴት ውስጥ ተቀምጠው የሴት ምልክት አለ እዚህ ጋር።
እዚህ ውስጥ የሚቀመጡ ሳምፕል ስፔስ ሁሉም የዛ ኤክስፐሪመንት አውትካሞች ጠቅላላ በሴት ሲቀመጡ ሳምፕል ስፔስ እንላቸዋለን። እነዚህን ነው ከዚህ በፊት ዲፋይን ያደረግነው። ሁለተኛ ጥያቄ a fair die is thrown how many favorable outcome are for getting an even number ማለት ነው። ኢቨን ነምበር የማግኘት ፕሮባቢሊቲያችን ምን ያህል ነው? ይሄ ቀላል ነው። ያው ዳይ ማለት ምንድነው ብለናል? ከአንድ እስከ 1 2 3 4 ወይ ደግሞ በ5 6 ቁጥሮች ይዟል። በስድስቱ ቁጥሮች ግን በአንድ በኩል 1 በአንድ በኩል 2 እያለ በስድስት በኩል 6 ቁጥሮች ይዟል ማለት ከ1 እስከ 6። ስለዚህ ከዚህ ውስጥ ኢቨኖቹን ስንት ኢቨን አለ እንደማለት ነው። ይሄ አሁን ኢቨንት እንለዋለን ማለት ነው። ከዛ ከሳምፕል ስፔስ ውስጥ የተወሰነውን መርጠን የምንፈልግ ከሆነ ምን እንላለን? ኢቨንት እንለዋለን። ስለዚህ እዚህ ጋር ኢቨን ነምበር የማግኘት ፕሮባቢሊቲያችን ስንት ነው? 2 4 እና 6 ናቸው። ስለዚህ ሳምፕል ስፔሶቹ ይሄ ለማሳየት እዚህ ጋር ያመጣሁት ነው፣ ቅድም ያያችሁት ነው። ስለዚህ ኢቨን ነምበሮቹ ወይ እቺ ወይ ደግሞ 4 ቁጥር ወይ ደግሞ 6 ቁጥር ናቸው። ስለዚህ 2 4 6 ናቸው ማለት ነው የምናገኛቸው። በዳይ ውስጥ ኢቨን ነምበር የመሆን እድሉ 3 ነው ማለት ነው። ሶስተኛ ጥያቄ ደግሞ find the sample space for drawing one card from ordinary deck of card። ይሄ ደግሞ ከካርድ ማለት ካርታ የምንጫወትበት ነው ብያቸዋለሁ ቅድም። ከሱ ውስጥ አንድ ካርድ ለማውጣት ስንት ጊዜ ልንፈልግ እንችላለን? 52 ጊዜ ልንፈልግ እንችላለን። በአንዴም ልናገኝ እንችላለን። እኛ ግን የምንወስደው ምን አልኩ? ትልቁን ፕሮባቢሊቲ ነው፣ ወረስት ኬዙን ነው የምንወስደው ማለት ነው። ስለዚህ 52 ጊዜ ሞክረንም ልናገኝ እንችላለን፣ በአንዴም ልናገኛት እንችላለን። ለምሳሌ 9 ልብን ፈልግና አግኝ ብባል በአንዴ ላውጣ እችላለሁ። በሁለተኛው፣ በ10ኛው፣ በ30ኛው 52 ካርድ ነው ያለው። ከዛ ከ52 ውስጥ ፈልጌ ለማውጣት ማለት ሳይታይ ተደብቀው እያሉ ራንደምሊ ብድግ ነው ማድረግ። ራንደምሊ ብድግ ሳረግ በአንዴ 9ን ላገኝ እችላለሁ። 20 ጊዜ ሞክሬ ላገኝ እችላለሁ። በጣም ትልቁ ግን 52ኛው ላይ ላገኝ እችላለሁ፣ እድለኛ ካልሆንኩ ማለት ነው። እድለኛ ከሆንኩ በአንዴ ሊገኝ ይችላል። እኛ እድለኛ አይደለንም ብለን አስበን ነው ራንደም ፕሮባቢሊቲ ሁሉንም ትልቁን ቁጥር ነው የምንይዘው። ስለዚህ ይሄ 52 ብለን መመለስ እንችላለን። ለአራተኛ ጥያቄ ደግሞ find the possible outcome of football match between ኤስቲ ጆርጅ ማለት ቅዱስ ጊዮርጊስ እና ቡና ቢጋጠሙ ፕሮባቢሊቲያቸው ምንድን ነው? ቡና አሁን ቡናና ጊዮርጊስ ናቸው የተጋጠሙት። ሁለቱ ሲጋጠሙ ምን ፕሮባቢሊቲ ነው ያለው? ምን ሊኖር ይችላል? ቅዱስ ጊዮርጊስ ምን ሊሆን ይችላል? ኤስቲ ጆርጅ ምን ሊሆን ይችላል? ሊያሸንፍ ይችላል። ስለዚህ ዊን አለው ማለት ነው። ዊን ሊያሸንፍ ይችላል፣ ሊሸነፍ ይችላል ሎስ፣ ወይም ደግሞ ድሮ ሊኖር ይችላል፣ አቻ ሊወጡ ይችላሉ ማለት ነው። ቡናም ደግሞ ኮፊ ቡናም ምን ሊሆን ይችላል? ቡናም ይሄንን ፕሮባቢሊቲ ምን አለው? ዊን ሊያደርግ ይችላል፣ ሎስ ሊያደርግ ይችላል። ይችኛዋ ድሮ ግን ምንድነው? ለሁለቱም አቻ ከወጡ ማለት ለቡናም አለ ማለት ነው። ስለዚህ ለሁለቱም ያላቸው ቻንሳቸው ፕሮባቢሊቲውን ነው የምናስቀምጠው። ስለዚህ ሊሸነፍ ይችላል ጊዮርጊስ፣ ሊያሸንፍ ይችላል ቡና፣ እንደዚህ እነዚህም ፕሮባቢሊቲ ያለው ማለት። ስለዚህ ፕሮባቢሊቲያቸው ለሁለቱም ምን ነው ማለት ነው? ዊን ሎስ እና ድሮው ነው ማለት ነው ሲጫወቱ። ከዚህ ውጪ የለም ማለት ነው ሌላ በኳስ ህግ ውስጥ ማለት ነው። ስለዚህ አራተኛ ጥያቄን በዚህ መልኩ ሰርተን ጨርሰናል። ኔክስት ታይም ራንደም ኤክስፐሪመንት ሁለተኛውን ፓርት እንቀጥላለን ማለት ነው። ጥያቄ ወይም አስተያየት ካላችሁ ኮሜንት ላይ ጻፉልኝ። መልካም ጊዜ።